ፍቅርን መረጠች። አደይን ሙሽራዬ አቶኝም አለቻት። ዶክተሩና አደይ ተቃቅፈው ተላቀሱ። ዶክተሩ አደይን ምን ያህል እንደማፈቅርሽና እንደምወድሽ እኮ ብታውቂ ኖሮ አንዲት የዘላለም እንባ አይወጣሽም ነበር። አደይ እስኪ ተመልከቺ፣ በዙሪያሽ በጣም የሚወዱሽና የሚያፈቅሩሽ ሰዎች እያሉ እንዴት አንድ ዲፍ ቀረብኝ ብለሽ እንደዚህ ታለቅሻለሽ? እያለ እንባዋን ለማበስና ችግሯን ለመረዳት እጅጉን እየሞከረ ይገኛል። አደይ ዲቭን ትሰማኛለህ? ለካንተ ስለ ሙሉ ማንነቴ ሳትናገርና የቤት ሰራተኛ እንደሆንኩኝ ሳትነግራት ነው እንዴ እናቴም አባቴም ፈቅደዋል ሊዱን ፈቅዳለች ብለህ የተናገርከው? በጣም ታሳፍራለህ። ለምንድን ነው በውሸት የተሞላ ህይወት እንድኖር ያደረከኝ? እስከ ዛሬ በተስፋ ስጠብቅ የነበረው እኮ እናት አባትህ ሁላቸውም በደስታ ይቀበሉኛል ብዬ ነበር። ከዚህ በኋላ ጥፋልኝ ብላ አለችው። እባክሽ አደይ እንደዚህ አትሆኝ፣ የዚህ ሁሉ እኮ መንስኤ ፍቅር ናት። እናም ፍቅር ናት እንጂ የተናገረችው ሌላ ማንም የተናገረ የለም። እሷን ደግሞ እማዬ ደግሞ ታውቂያለሽ፣ አንዳንድ ጊዜ ህግ ታጠብቃለች። እንደውም በሌላ ምናምን ሳይሆን ፍቅርን የመረጠችው የዋላደር ከታለም ጋር ያላቸውን ጓደኝነት ለማጠንከር ነው ብሎ አላት። እኔ እሱ ምንም ነገር እንደማይመለከተኝ ታውቃለህ። አንተ የፈለግከውን መርጠህ ማግባት ትችላለህ። እኔ ግን ከዚህ በኋላ ከማይወደኝና እንዲሁም ከማያከብረኝ ሰው ጋር ክብሬን ዝቅ አድርጌ አንተን መርጬ በፍጹም አብሬህ አልኖርም ብላ አለችው። አደይ ለአመታት የጠበቀችውን ፍቅርና ከዛ ሁሉ ስቃይና መከራ በኋላ አምልጣ በስተመጨረሻም ለዲፍ በመሆኗ እጅጉን ደስ ሲላት፣ ነገር ግን ሁሉም ነገር ስለተበላሸባትና እቅዷ ሁሉ ስለከሸፈባት እንዲሁም ትዳሩም ስለቀረ እጅጉን ልቧ ተሰበረም። በስተመጨረሻ አሹ ወደ ገጠር ደውሎ ለብርሃኔ ሁሉንም ነገር ሲነግራት ብርሃኔ እጅጉን ደስ አላት። ቆይ እንደውም በጣም ደስ ይላል ታውቃለህ፣ ዲቭ ሆነ አደይና ዲቭ በፍጹም አይመጣጠኑም ነበር እና እማዬ ሳትናገር በፊት እንኳንም የዲቭ እናት ተናግረ ነገሩን ሁሉ የጨረሱት ብላ አለች። ምን እያልሽ ነው ብርሃን? በእህትሽ ልትደሰች ሲገባሽ እንዴት ነው እንደዚህ አይነት ነገር የምታደርጊው? ማለቴ እንዴት ደስ ልልሽ ይገባል ብሎ ሲላት፣ አሹ አንተ ከልጅነት እስከ እውቀት አደይንም ሆነ እኔንም በደንብ ታውቀናለህ። ስለዚህ የአደይ ትዳር እንደማይሆን እኔ 100% እርግጠኛ ነበርኩኝ። በቃ ከዚህ በኋላ ያለፈው ነገር በሙሉ አልፏል እና እሱም እህቴ ትበዛበታለች እንጂ አታንስበትም ብላ ብርሃኔ እየሮጠች ሂዳ ለእናቷ ሁሉንም ነገር ተናገረች። የአደይ እናት ከዚህ በኋላ በቃ የትም መሄድ አይጠበቅብኝም፣ ማለቴ በቃ ወደ ከተማ መዝለቅ ስለማይጠበቅብኝ ዘና ብዬ የመኖር እችልበታለሁ ማለት ነው። በቃ ተመስገን እያለች የአደይ እናት እጅጉን ፈጣሪዋን አመሰገነች። ባቡሬና ገጀራው የሊሊን ቤት ሳየው እጅጉን ደነገጠ። እኔ እኮ ይህ ቤት የዛች ተረገመ ያረመኔ የእናቴ ቤት ነው፣ የእንጀራ አባቴ ቤት ነው እና እንዴት ነው ይሄ ቤት የሊሊ ሊሆን የሚችለው ብሎ ሲል፣ ባቡሬ አንተ የተረገምክ ብለህ ደግሞ አዲስ አይዲያ መጣህ አይደለም? እስኪ ንገረኝ፣ ወይስ አዲስ ድራማ እየፈተልክ ነው? ትሰማኛለህ ብሎ ሲለው፣ ምን ነው በደንብ እኮ እንቀራረባለን፣ ግን ደግሞ ሊሊ ማናት የሚለውን ነገር ማጥናት አለብኝ። ያቺ የተረገመች አክስት ተብዬዋ ላጣራት ይገባል ብሎ ሲለው፣ ትሰማኛለህ ከዚህ በኋላ በፍጹም እሊሊ ፊት እቀርባለሁ ካል ከኔ ጋ ነው ጠብህ እና አርፈ ብትቀመጥ ይሻልሃል። እሺ ከዚህ በኋላ እንዴ ቆይ አንተ ግን አታፍርም እንዴ? የእውነቴን ነው ምልህ፣ በጣም ታሳፍራለህ። ስለዚህ እባክህን ከህይወታችን ውጣ። እስኪ ልልንም አትረብሻት፣ ገና ከህመሟ እያገገመች ነው። እናም እያለ ቢለውም እባክህ ተወኝ፣ አርፈ ተቀመጥ። አንተ ሲጀመር ፍቅር ብለሃል፣ እዛው ፍቅርህን አጣጥም። ስለሌላው ጉዳይ እኔ አጣርቼ እደርስበታለሁኝ ብሎ አለም። በሌላ በኩል ሮሚ
በሚገርም ሁኔታ የሊሊን መረጃ አግኝታ ደበቀችው። ፍቅር አበደች፣ ጨለለች። እማዬ ዶክሜንቴን ሰርቃብኛለች አሳይሜንቴን ብላ ስትል ፍቅር ተረጋጊ፣ እኔ አንቺን አሳይመንት ለምን ብዬ ነው የምሰርቀው? የምወስደው ምን ያደርግልኛል? ይልቁንስ አንቺ ከአሳይመንት ሌላ የደበቅሽው ነገር ካለ ለታለም ንገሪ ብላ ስትል ምን እያለች መንተባተባ በዛች። ከዛም በኋላ አረ ምንም የለም እማዬ ትሰምኛለሽ ፍቅር በቃ አርፈሽ ተቀመጭ እያሉ ሲወረካከቡ እንደ አጋጣሚ ዲቭ መጣ። እስኪ ንገሪ ፍቅር አንቺ ውጭ ሮማን እንዴት ነው የሌሊን ቤት ካርታ አንቺ ይዘሽዋል እንዴ ብሎ ሲላት፣ አዎ ዲቭ ግን ደግሞ አደይ እህቴ ካገኘሽው ደብቂው መጥቻ ወስደዋለሁ ስላለችኝ ነው ብላ ስትለው፣ በቃ ምንም ችግር የለውም እንደዛ ከሆነ እኔ ራሴ ይዤ ሄጄ እሰጣችኋለሁ ብሎ ለአደይ ደውሎ ሰርፕራይዙን ነገራት። እጅጉን ደስ አላት አደይና ሊሊ። በስተመጨረሻ ለባቡሬ መረጃውን ሲሰጠው በጣም አመሰግናለሁ ዲቭ ብሎ አለው። አረ ምንም ችግር የለውም ምስጋና እኮ አያስፈልግም። እውነት ለመናገር በጣም ብዙ ነገር ሆኗል። እናም ፈጣሪ ይመስገን። አሁን ከዚህ በኋላ ሊሊዬም ቢሆን በጣም ደስ ይላታል። ታውቃለህ እኔ የሆነ ነገር ትሆናለች ብዬ በጣም አሳስቦኝ ነበረ። አራት አስብ ምንም ነገር አትሆንም እያለ በደንብ አዝናናው። ቆነጃጅቶቹ እየመጡ ባሉበት ሰዓት እኔ የምልህ ባቡሬ ለአደይ አዳዲስ ቀሚሶች መግዛቴ አይቀርም ብሎ ሲለው፣ ምን ማለት ነው አልገባኝም። ደግሞ ይሄ ምን አይነት አባባል ነው? አይ አባባል ሳይሆን አለ አይደለ ከሌላ አንጻር ሳይሆን እና ታዲያ ከምን አንጻር ነው? እማዬ በጣም ሕግ ታጠብቃለች። ምን ይህን ያህል? ጭራሽ ባለባበስም? አዎ። እና እናት ምን አይነት አለባበስ ነው የሚመቻት? ኧረ ተወኝ። ለማንኛውም ዛሬ ይዤ ልሂድና አስተዋውቅሃለሁ ብሎ አለው። ሲመጡ ኧረ እነ ንግስት በጣም አመሰግናለሁ ባቡሬ፣ ለእኔ ብለህ እንደዚህ እጅጉን ከባድ መስዋዕትነት ስለከፈልክልኝ አመሰግናለሁ ብላ ስትለው፣ አረ ምንም ችግር የለውም ንግስቷ፣ አንቺ እኮ ከዚህ በላይ ራሱ ይገባሻል። ሰላም ሰላም! ውድና የተከበራችሁ የህያ ቤቴ ቤተሰቦች እንዴት ናችሁልኝ? ሁሉ ሰላም፣ ሁሉ መልካም። እኔ እግዚአብሔር የተመሰገነ ይሁን ሰላም ነኝ፣ ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ነበር ቤተሰቦች ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። እጅግ አስተማሪውና አጓጊው ሰራተኛዋ አደይ እንደቀጠለ ይገኛል። የድብ እናት እኔ የምልሽ ታለም የእውነት አሁን እነዚህን ሰራተኛ ብለሽ ነው እንደ የቀጠርሻቸው ብላ ስትላት፣ ጥሩ ልጆች ናቸው እኮ አንዷ ብቻ ናት እንጂ አዲስ ደግሞም እያደር ይስተካከላል። የድብ እናት በጣም አናናቀቻት። ይሄ ሶፋ ምንድን ነው ብላ ስትላት፣ ልጄ ባርኬ እኮ ብር ልኮልኝ ነው የገዛሁት ብታይ በጣም በውድ ብር ብላ ስትል፣ ሶፋማ አላየሽም እኔ ሶፋውን እቀይርልሻለሁ እያለች አጣጣለቻት። ከዛ የድብ እናት ውስጧ እያረረ ነገር ግን እጅግ ብዙ መስዋዕትነት ከፍላላት ስለነበረ እሺ አንቺ ያልሽው ይሆናል እያለች ዝም ብላ እሺ እሺ ማለት አበዛች። አበበ አሹን እንዴት ብትደፍር ነው እዚህ የቤት ሰራተኛ አድርገህ ያስቀጠርካ ብሎ ሲል፣ አረ ተረጋጋ፣ ምን ችግር አለው? የሰው ልጅ ሰርቶ መብላት ይሄን ያህል ያስቸግራል እንዴ ብሎ ሲለው፣ እሱ አይመለከተኝም፣ ነገር ግን የኔ ሄለን ከገጠር የመጣችው እኮ ሰርታ ልትበላ የቤት ሰራተኛ ሆና ልታገለግል ሳይሆን የኔ ሚስት ልትሆን ነው። አረ ተው ግድልህም አበበተው፣ አሁን ነገር ሳይፈላና ሁሉንም ነገር ሳላደበላልቀው ጥራለኝ ብሎ በጣም ተናደደ። ሩ ቁጭ ብሎ እየተከዘ ባለበት ሰዓት ዳይመንዶ መጣና ምንድን ነው እንደዚህ መተከዝ ብሎ ሲለው፣ እባክህ ተወኝ ዳይመንድ፣ ላይገባህ ነገር ዝም ብዬ ማውራቱ ላንተ ጥሩ አይደለም ብሎ ሲለው፣ ታዲያ ለእኔ ጥሩ የሚሆን መጥፎ መጀመሪያ ብትነግረኝ አይሻልህም እንዴ ብሎ ሲለው፣ እኔ በጣም ፍቅር ይዞኛል። ምን? አዎ እውነት ለመናገር እኔ ግጥም ያለ ፍቅር ይዞኛል፣ ምን እንደማደርግ ራሱ አላውቅም ብሎ አለ። እየቀለድክ መሆን አለበት። ጭራሽ የዚህ ሰሞኑ ፍቅር ደግሞ ወረርሽ ነው እንዴ? በአንድ በኩል አሹ፣ በሌላ በኩል ኪንጎ ሲነፋረቅ ይህች ቅምጥል መታ በደንብ አርጋ ጠፍንጋ ያዘችልኝ እና ድጋሚ አንተ ደግሞ ፍቅር ያዘኝ ትላለህ እንዴ?
አይ ዳይመንድ፣ አንተ ስላልደረሰብህ አታውቀውም እኮ እና ታዲያ ለምንድን ነው የማትነግራት? አልችልም። ምን ማለት ነው ይሄ ደግሞ? እሷ የምትወደውና የምታፈቅረው ሰው አላት። እንደውም በቅርቡ ልታገባ ነው። ምን? አዎ ዳይመንድ ነቄው፣ ታውቃለህ ያንተና የአደይ ህይወት ተመሳሳይ ነው ብሎ አለው። ምን ማለት ነው? ያው አደይ ከንጉስ እስከ ባህለ ሀብት ልጅ ሲለምኗት ስናስለምናት ቆይታ እዚህ ደግሞ የምሰራበት ቤት አንድ ጊዜ ባርኮትን አንድ ጊዜ ዲብን የኔንም ኪንጎ በፍቅር ከጣለች በኋላ ዙራ ግን ምን ማድረግ ትችላለች? እዲብ ላይ ያረፈች። በስተመጨረሻ ይሄው ሰርጓን ትደግሳለች። እና አንተም ቢሆን የምረዳህ ነገር ካለኝ ግልጹን ንገረኝ። ግን ደግሞ ዶክተር ማናት እድለኛዋ ብሎ ሲለው አይ እሱን እንኳ ይቅርብህ፣ ይብራብህ፣ ላንተ አይጠቅምህም ብሎ አለው። እኔ የምልህ ዶክተር ግን ፍቅር በቃ ዶክተሩንም ደሃውንም ሁለ ነገሩንም ነው እንደሚይዘው ብሎ ሲለው አዎ እውነት ለመናገር ፍቅር እኮ አይመርጥም ዳይመንዶ። በዛ ላይ ደግሞ ምንም ነገር ሰዓትም ደቂቃም አይመርጥም። ታውቃለህ አሁንማ አእምሮዬን ሁሉ ተቆጣጥረዋለች። የምናገረው ነገር በሙሉ ጠፍቶብኛል። ምን እንደምናገር አላውቅም። ግን ደግሞ እሷ በጣም ትናፍቀኛለች፣ እየሄደች ራሱ ትናፍቀኛለች እያለ ሲል በቃ ዶክተር ዘና በልሽ። እኔ ግን ባገኛት የኔን ዶክተር ማን እንደሚያስጨንቀው ጆሮዋን ይዤ ነበረ ተረጁ የሚለው እያለ ሲቀላልድ አያንተ እንደዚህም እውነት ትቀልዳለህ እንዴ ብሎ ሲለው አዎና ዶክተር፣ ታዲያ ካልቀለድን እንዴት ብለን እንኖራለን? ለማንኛውም ግን አንተ ተረጋጋሽ፣ ምክንያቱም ላንተ ያላት ሴትዮ ትመጣለች፣ ተረጋጋ ብሎ አለው። ሩታ እየተንቀለቀለች ዶክተሩንና ዳይመንድን አይታ ስትመጣ ዶክተር ግን መኪናውን አስነስቶ ሲሄድ እንዴ ለምንድን ነው እኔን ሳይ መኪናውን አስነስቶ የሄደው? እስኪ ንገረኝ ዳይመንድ ብላ ስትለው አረ ተረጋጊ፣ አረ ግደለሽም ተረጋጊ። ቆይ አንቺ ግን ምንድን ነው ሩታዬ እንደዚህ ጥድፍ የሚያደርግሽ? እሱ ከአንቺ ፍቅር አልያዘው? እስኪ ተመልከች። አረ ተይ ግደለሽም ብሎ ሲላት ተናዳ ስትሄድ ምን ይሸነው ዶክተሩ አለው ኪንጎ። ፍቅር ይዞት ነዋ፣ ልክ አንተ እንደያዘህ አደይን አፍቅሯታል። ምን? አዎ እኔ ወንድምህ ነቄ እኮ ነኝ። እና ጭራሽ ዶክተሩ ይዞት ያንከራትተዋል። ታውቃለህ እኔ ግን አደይ በወንድ እንድትወደድ ሆን ብሎ ፈጣሪ ሲፈጥራት የሆነ ነገር አብሮ የፈጠረላን ነገር አለ እንጂ እስኪያስበው አንተን ስታሰቃይ፣ አሁን ደግሞ ባርኮትን ዲቭን አይገርምህም ብሎ ሲለው እባክህ አትቀልድ፣ ዶክተሩ ግን ቢተዋት ይሻለዋል ቢረሳት። ኧረ እባክህ አንተ ረስተሃት ነበር እንዴ እንደዛ ስትል የነበረው? እባክህ ያለፈ ነገር አታንሳብኝ ብሎ ሲለው እና እኔ ምን ላድርግ? እኔ እኮ ያነሳኸው አንተ አይደለህ እንዴ ብሎ አለው። ውድ የህያብ ዩቲዩብ ቤተሰቦች የዛሬው ሰራተኛዋ አደይ ይህን ይመስል ነበር። በቀጣይ እስከምንገናኝ ሼር፣ ላይክ፣ ሰብስክራይብ